እንኳን ደስ አላችሁ። ያለ ምክንያት አይደለም የተተዋችሁት። ያለ ምክንያት አይደለም ሰዎች ፊታቸውን ያዞሩት። ያለ ምክንያት አይደለም በከባድ የህይወት መንገድ ውስጥ እያለፋችሁ ያላችሁት። አለው ነገር እግዚአብሔር አምላክ አለው ነገር እግዚአብሔር አምላክ አለው ነገር እንደዚህ አብዝቶ ዝም ካለ እግዚአብሔር ጉዳይ አለው። በቤታችሁ ጉዳይ አለው። በትዳራችሁ ጉዳይ አለው። በዛ የእግዚአብሔር ዝምታ ውስጥ እንድትኖሩ ሲያደርጋችሁ ስለማይሰማ አይደለም፣ ስለማያይ አይደለም፣ የእናንተን ጉዳይ ስለማያውቅ አይደለም፣ ስለእናንተ ጉዳይ ግድ ስለማይለው አይደለም። ከአንድ ክፍል ወደ ሌላ ክፍል ልታድጉ ስትሉ ልትወጡ ስትሉ እንደምትፈተኑት ሁሉ የእግዚአብሔር ዝምታ የመግቢያ ፈተና ነው። አሁን ያላችሁበት የእግዚአብሔር ዝምታ ምን መሰላችሁ የሚያሳየው? ነገ ለተዘጋጀው በረከት እጩ መሆናችሁ። ቀን በቀን ዓመት በዓመት አንድ አይነት ህይወት ስትኖሩ እሱም ብላችሁ እግዚአብሔርን ብላችሁ የእግዚአብሔርን መንግስት ብላችሁ ሐሳቡን ብላችሁ የወጣችሁ የተገፋችሁ በአስቸጋሪ የህይወት መንገድ ውስጥ የገባችሁ ሰዎች አምላኬ አምላኬ ስለምን ተውከኝ ብሎ ከመስቀል ላይ ሲጮህ በተማጽኖ የሞላውን ድምጹን በተማጽኖ የሞላውን ልመናውን እግዚአብሔር በዝምታ አለፈው። የእግዚአብሔርን ምሪት ስትፈልጉ እግዚአብሔር ግን ዝም ያላችሁ የእርሱ ሰላም በልባችሁ ሰፍኖ እንዲመራችሁ ስትጠባበቁ ይልቁኑ ህይወታችሁ ምስቅልቅል እያለ የቀጠለባችሁ ለዓመታት ከሰማይ ምላሽ ስትፈልጉ በእግዚአብሔር ዝምታ ምክንያት ተስፋ የቆረጣችሁ እግዚአብሔር ለምታልፉበት መከራ ደንታ የሌለው የመሰላችሁ በተስፋ መቁረጥና ዝብርቅርቅ ባለ የህይወት ምዕራፍ ውስጥ እያለፋችሁ ያላችሁ የህይወታችሁ ጥያቄና እንቆቅልሽ ከማባረት ይልቅ የባሰበት በከፍተኛ የህይወት ማዕበል ውስጥ እያለፋችሁ ያላችሁ ለምታልፉበትና ለገጠማችሁ ቀንና ሌሊታችሁን ላስጨነቀና ለያዝባችሁ ለዛ ጉዳይ እግዚአብሔር መልስ እንደሌለው የተሰማችሁ እግዚአብሔር ለምን ዝም እንዳለው እንቆቅልሽ የሆነባችሁ 2 5 10 20 እና 30 ረጃጅም ዓመታቶችን በዝምታ ውስጥ እያሳለፋችሁ ያላችሁ ሰዎች እግዚአብሔር ፈጣን መልስ እንደሚሰጣችሁ አምናችሁ በጠንካራ የጸሎት ልምምድ ውስጥ ስትቆዩ የነበራችሁና የጸሎታችሁን መጠን በጨመራችሁ ቁጥር የህይወታችሁ ማዕበል በዛው ትይዩ እየጨመረባችሁ ሄዳችሁ ሰዎች የእግዚአብሔር ዝምታ ሚስጥሩ ምንድነው? ቁልፉ ጉዳይ ምንድነው? እግዚአብሔር ዝምታ ውስጥ ያለው ንግግር ምንድነው? ነው ወይስ ከኔ በኩል የጎደለ ወይም የቀረ ጉዳይ አለ? ነው ወይስ እግዚአብሔር አምላክ ሲጨንቀኝ በብቸኝነትና በፍርሃት ግራ በመጋባትና በሐዘን ውስጥ ሳልፍ ግዳይ ለውም እግዚአብሔር የኔ ነገር አይሰማውም ለስንቱ እግዚአብሔር መልስ እየሰጠ ለኔ ግን በጉዳይ ላይ እግዚአብሔር አምላክ ጸጥ ያለው ለምንድነው የምትሉ ሰዎች እግዚአብሔር በዝምታ ውስጥ የሚያኖራቸው ሰዎች የሚፈትናቸው ሰዎች ናቸው። የሚፈትናቸው ሰዎች ናቸው። እግዚአብሔር ዝም ሲላችሁ በዛ የእግዚአብሔር ዝምታ ውስጥ እንድትኖሩ ሲያደርጋችሁ ስለማይሰማ አይደለም፣ ስለማያይ አይደለም፣ የእናንተን ጉዳይ ስለማያውቅ አይደለም፣ ስለእናንተ ጉዳይ ግድ ስለማይለው አይደለም። በበሽታ ሾክ እየተወጋችሁ ያላችሁ በመገፋትና በችግር በብዙ የህይወት ግራ መጋባት ውስጥ እያለፋችሁ ያላችሁ ሰዎች እግዚአብሔር አምላክ በዝምታው ውስጥ የሚያኖራችሁ ሲፈትናችሁ ነው። እግዚአብሔር ሊፈትናቸው የሚፈልጋቸውን ሰዎች በዝምታ ውስጥ እንዲኖሩ ያደርጋቸዋል። ምክንያቱም ወደ ሌላ ክፍል ከመውጣታችሁ በፊት የመግቢያ ፈተና ይባላል። የእግዚአብሔር ዝምታ የመግቢያ ፈተና ነው። ወደ ሌላ በረከት እናንተን ከመጥራቱ በፊት በዝምታ ቤት ውስጥ ይፈትናችኋል። ልክ ወደ አንድ ትምህርት ቤት ልትገቡ ስትሉ እንደምትፈተኑ ከአንድ ክፍል ወደ ሌላ ክፍል ልታድጉ ስትሉ ልትወጡ ስትሉ እንደምትፈተኑት ሁሉ የእግዚአብሔር ዝምታ የመግቢያ ፈተና ነው። ወደ ሌላ በረከት ሊጠራችሁ አስቧል። እግዚአብሔር አምላክ ወደ ሌላ ደረጃ ሊያመጣችሁ አስቧል። እንዴት ብላችሁ ከጠየቃችሁኝ ታውቃላችሁ። ዮሴፍ በግብፅ ምድር ላይ ጠቅላይ ሚኒስትር ከመሆኑ በፊት በእስር ቤት የዝምታ ዓመታቶችን አሳልፏል። ሙሴ ለ40 ዓመታት ቀን በቀን ዓመት በዓመት ተመሳሳይ ሕይወት ሲኖር እግዚአብሔር አንዳች መልስ አልመለሰለትም። አንዳች መልስ አልመለሰለትም። ወዳጆቼ የእግዚአብሔር ዝምታ ለወደፊት ለተዘጋጀው በረከት እጩ መሆናችሁን ነው የሚያሳየው። እጩ መኮንኖች እንደሚባሉ
የእግዚአብሔር ዝምታ ወደፊት የተዘጋጀ በረከታል። እግዚአብሔር በየዘመናቱ ያዘጋጃቸው በረከቶች አሉት። ይገርማቸዋል። 24 ሰዓት አልፈጀበትም እግዚአብሔር አምላክ ዮሴፍን ከእስር ቤት አውጥቶ ቤተ መንግሥት ያስገባው። ዘመኑ ሲደርስ ጊዜው ሲደርስ እግዚአብሔር እጅ ላይ ያለው ሰዓት ሲሞላ ሰማይ ሲንቀሳቀስ ምድር ሊቆጣጠረው አልቻለም። ይገርማችኋል። የግብፅ ጠቅላይ ሚኒስተር ከመሆኑ በፊት ለዓመታቶች በእስር ቤት ዝምታ ውስጥ እግዚአብሔር አኖረው። የነገ እጩ ባለስልጣኖች የዛሬ እስረኞች ናቸው። የነገ እጩ የሚከብሩ ሰዎች የዛሬ የሚናቁ ሰዎች ናቸው። አሁን ያላችሁበት የእግዚአብሔር ዝምታ ምን መሰላችሁ የሚያሳየው? ነገ ለተዘጋጀው በረከት እጩ መሆናችሁን ነው። እግዚአብሔር ለሥራው ሲያጫችሁ፣ ለክብሩ ሲያጫችሁ፣ እግዚአብሔር አምላክ ለከፍታው ሲያጫችሁ፣ ለበረከት ሲያጫችሁ በዝምታ ውስጥ ያስቀምጣችኋል። የሚሰማኝ ሰው ቢኖር እንዴት ደስ ይለኛል መሰላችሁ? እጩ መሆናችሁን ነው የሚያሳየው። ነገ ከነጎዲያ ማን ከፍ ይላል መሰላችሁ? ነገ ከነጎዲያ በምድሪቷ አደባባይ ላይ ማን ይሄዳል መሰላችሁ? የእግዚአብሔር የዝምታ ጊዜ ሲጠናቀቅ የእግዚአብሔርን ማዳን ታያላችሁ። አሜን ይባላል። ቀን በቀን ዓመት በዓመት አንድ አይነት ሕይወት ስትኖሩ ዝም የተባላችሁ ሰዎች ከዚህ በፊት ማንም የሰው ልጅ ኖሮት የማያውቀውን ሕይወት ሊያኖራችሁ እግዚአብሔር እጩ አድርጓችኋል። አሜን ይባላል። ማታካቻቲ ቀን በቀን ዓመት በዓመት አንድ አይነት ሕይወት ስትኖሩ እሱም ብላችሁ እግዚአብሔርን ብላችሁ የእግዚአብሔርን መንግሥት ብላችሁ ሐሳቡን ብላችሁ የወጣችሁ የተገፋችሁ በአስቸጋሪ የሕይወት መንገድ ውስጥ የገባችሁ ሰዎች እሰይ እሰይ ስለቴ ሰመረ ብላችሁ የምትዘምሩበት ጊዜ ቅርብ ነው። አሜን በሉ። እሰይ ስለቴ ሰመረ፣ እሰይ ስለቴ ሰመረ ብላችሁ ምዝም እሰይ ስለቴ ሰመረ። እግዚአብሔር ምስክሬ ነው። እጩ ሙሽሮች ናችሁ እናንተ። አሜን ይባላል። እጩ ባለስልጣኖች ናችሁ። አሜን ይባላል። ሹመታችሁን ማንም ሊከለክል አይችልም። ከፍታችሁን ማንም ሊከለክል አይችልም። ሰረገላውን ማንም ሊከለክላችሁ አይችልም። አንተ ጩሁና በደንብ አድርጋ አሜን ይባል። ሃሌሉያ። መንግስት ለሹመት የሚፈልጋቸውን ሰዎች ይገርመሃል፣ ወደ ማሰልጠኛ ያስገባቸዋል፣ ወደ ጦላ ያስገባቸዋል፣ ወደ ማሰልጠኛ ያስገባቸዋል። ሐሳቡን ይነግራቸዋል፣ የልቡን ሐሳብ ይነግራቸዋል። ልክ እንደዚህ ነው የእግዚአብሔር ጉዳይ። ልክ እንደዚህ ነው የእግዚአብሔር ጉዳይ። በዝምታ ትምህርት ቤት ውስጥ ሰማይ ዝም፣ ምድር ዝም፣ ጓደኛ ዝም፣ ጎረቤት ዝም፣ የምታቁት ዝም፣ የማታቁት ዝም ያለባችሁ ሰዎች እግዚአብሔር በቅርብ ጊዜ በአስገራሚ ክብር ወደ ቤታችሁ ይመጣል። የትዳራችሁን መሪር ሐዘን ከእግዚአብሔር ዝምታ ጋር በልባችሁ ይዛችሁ እየዘመራችሁ ያላችሁ፣ የጤናችሁን መሪር ሐዘን ከእግዚአብሔር ዝምታ ጋር በልባችሁ ይዛችሁ እግዚአብሔርን እየጠበቃችሁ ያላችሁ ሰዎች የሕይወታችሁን የሥራችሁን 1 2 3 4 አይደለም 10 ዓመታቶችን እግዚአብሔርን እየጠየቃችሁ እየጸለያችሁ በዝምታ ውስጥ ያላችሁ ሰዎች የእግዚአብሔር ዝምታ ለሚቀጥለው በረከት እጩ መሆናችሁን ነው የሚያወሳየው። መረሳታችሁ እግዚአብሔር ለእናንተ ደንታ እንደሌለው አይደለም። ዝም ያላችሁ ሰዎች፣ በታላቅ ዝምታ ውስጥ እያለፋችሁ ያላችሁ ሰዎች 40 ዓመታቶችን ቀን በቀን ዓመት በዓመት ሙሴ አንድ አይነት ሕይወት ሲኖር እግዚአብሔር ምንም አላለውም ነበር። ምንም አላለውም ነበር። ምንም አላለውም ነበር። ከፈርዖን ቤት ነው የወጣው። ሁሉ ከሞላበት፣ ሁሉ ከሞላበት የእግዚአብሔርን ሕዝብ ብሎ ነው ለስደት የተዳረገው። ተስፋን የሰጠው እግዚአብሔር አያይም፣ አይሰማም፣ አይናገርም። በልጅነት አቅም በሰው ሀገር፣ በግዞት ሀገር፣ በባርነት በእስር ቤት ጠያቂ በሌለበት ዮሴፍ እጩ ጠቅላይ ሚኒስተር ነበር። ተፈልጎ ነው እስር ቤት የገባው፣ ተረስቶ አይደለም። ተፈልጎ ነው። ተፈልገሽ ነው ከገበያው ሕዝብ ሁሉ መካከል
ከትውልድ ሁሉ መካከል ተፈልገሽ ነው። እግዚአብሔር አይኑን ጥሎብሽ ነው። ይፈልግሻል፣ ይፈልግሻል፣ ይፈልግሻል። በሩ ያልተከፈተው ስላልተሰማ አይደለም። ጥያቄሽ ያልተመለሰው እግዚአብሔር ስላላየሽ አይደለም። ያንቺ ጉዳይ ስለማይመለከተው አይደለም። ተፈልገሽ ነው። እጩ አገልጋዮች፣ እጩ ጠቅላይ ሚኒስትሮች፣ እጩ ቢዝነስማኖች፣ እግዚአብሔር የሚፈልጋችሁ ሰዎች 4 ቀን 4 ዓመት ይቆልፍባችሁና እግዚአብሔር አምላክ የእናንተም ብቻ ሳይሆን የትውልድ በር ከፋች ትሆናላችሁ። ባይዘጋባችሁ ስለሌሎች ነገር መከፈትና መዘጋት ጉዳያችሁ አይሆንም ነበር። የትውልድ ጉዳያችሁ እንዲሆን እግዚአብሔር አምላክ ለአፍታ ለሚባሉ አመታቶች በእናንተ ህይወት ላይ፣ በእናንተ መዝገብ ላይ፣ በእናንተ ጉዳይ ላይ ሲሪየስ የሆነ ሜጀር እግዚአብሔር ይወስዳል። ለሚቀጥለው በረከት እንደተዘጋጃችሁ ማሳያ ነው። ለሚቀጥለው ሹመት እንደተዘጋጃችሁ ማሳያ ነው። ለሚቀጥለው ክብር እንደተዘጋጃችሁ ማሳያ ነው። የፈለጋችሁትን የምድር ባለስልጣን መጥራት ትችላላችሁ። ከመውጣታቸው በፊት ወርደዋል። ከመክበራቸው በፊት ተዋርደዋል። ከማግኘታቸው በፊት አጥተዋል። አያሌ አጣብቂኝ ቀናቶችን አሳልፈዋል። እግዚአብሔር ለዚህ ነው እጩ እንደሆናችሁ ሊያሳያችሁ ስለፈለገ አምላኬ አምላኬ ስለምን ተውከኝ ብሎ ከመስቀል ላይ ሲጮህ በተማጽኖ የሞላውን ድምጹን፣ በተማጽኖ የሞላውን ልመናውን እግዚአብሔር በዝምታ አለፈው። ሚድን አለ፣ ሚያመልጥ አለ። የሞት ባህርን ተሻግሮ በደሙ ወደ እግዚአብሔር የሚመጣ አለ አለ አለ። በዝምታ ውስጥ ያላችሁ ሰዎች እንኳን እግዚአብሔር ረዳችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። እኔ እንደሌሎቹ በምድር ላይ ደመና አይተው ይዘንባል እንደሚሉት አልላችሁም። ጉዳያችሁ አቅላልቷል። ጉዳያችሁ ያለ ምክንያት አይደለም የጨላለመው ወዳጆቼ፣ ያለ ምክንያት አይደለም ያቅላላው፣ ያለ ምክንያት አይደለም እንደዚህ አይነት ውጥረት ውስጥ የገባችሁት። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ያለ ምክንያት አይደለም የተተዋችሁት፣ ያለ ምክንያት አይደለም ሰዎች ፊታቸውን ያዞሩት፣ ያለ ምክንያት አይደለም በከባድ የህይወት መንገድ ውስጥ እያለፋችሁ ያላችሁት። አለው ነገር እግዚአብሔር አምላክ አለው ነገር እግዚአብሔር አምላክ አለው ነገር። እንደዚህ አብዝቶ ዝም ካለ እግዚአብሔር ጉዳይ አለው። በቤታችሁ ጉዳይ አለው፣ በትዳራችሁ ጉዳይ አለው። ማታካታ ሌሎቹ አከታትለው ሲወልዱ ሐና ቤት ልጅ ከቆየ የሚመጣው ቁጥር ቢጨምር አይደለም፣ የእግዚአብሔርን ቃል የሚገልጥ ነው። አሜን ይባላል። እንኳን ደስ አለሽ የሳሙኤል እናት፣ እንኳን ደስ አለሽ፣ እንኳን ደስ አለሽ። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። የሁሉም ጥያቄ ሲመለስ የእናንተ የዘገየባችሁ ሰዎች እንኳን ደስ አላችሁ። የሁሉም ሲከፈት የእናንተ ያልተከፈተልባችሁ እንኳን ደስ አላችሁ። የሁሉም ሲስተካከል የእናንተ ጭራሽ የተመሰቃቀለባችሁ ሰዎች እንኳን ደስ አላችሁ። እኔ ከእግዚአብሔር የተቀበልኩትን መልእክት ለመነግራችሁ ለሚቀጥለው በረከት እጩ የሆናችሁ ሰዎች፣ ለሚቀጥለው ስልጣን፣ ለሚቀጥለው ስኬት፣ ለሚቀጥለው የአገልግሎት ዘመን፣ ለሚቀጥለው ሲዝን እግዚአብሔር ቀብቶ ያስነሳችኋል። እግዚአብሔር ቀብቶ ያስነሳችኋል። ይገርማችኋል። አሁን እንደ ተፈታ ሚዳቋ እየዘለሉ የሚያገለግሉ አገልጋዮችን ካየሽ ከጥቂት ዓመታቶች በፊት እንደ 6 ኪሎ አንበሳ ተቆልፎባቸው ነበረ። እግዚአብሔር ሁል ጊዜ ነው በዚህኛው ሲዝን የሚቆልፍባቸው ሰዎች በዛኛው ሲዝን ነው የሚለቃቸው። የእግዚአብሔርን ዝምታ ለመስበር ብላችሁ የትኛውንም አይነት የሰዋዊ መንገድ አትሄዱ። የእግዚአብሔርን ዝምታ ለማምለጥ ብላችሁ የትኛውንም ቴክኒክ አትጠቀሙ። የእግዚአብሔርን ዝምታ ለማምለጥ ብላችሁ ምንም የነቢያት ግርግር አያስፈልጋችሁም። የእግዚአብሔርን ዝምታ ለማምለጥ ብላችሁ እግዚአብሔር ዝም ካላችሁ፣ እግዚአብሔር ዝም ካላችሁ፣ እግዚአብሔር ሳይናገራችሁ እግዚአብሔር በግድ ነቢያቶችን ካናገራችሁ የምትሰሟቸው ትንቢቶች ይበልጡኑ ይሰብሯችኋል፣ ያቆስሏችኋል እንጂ አይፈውሳችሁ። ይበልጡኑ ክርክር ውስጥ ነው የሚከታችሁ፣ ይበልጡኑ ትግል ውስጥ ነው የሚከታችሁ። እግዚአብሔር ዝም ካለ
ያንን ዝምታ ለመስበር እንደ ሳሙኤል ጠንቋይ ቤት አትሂዱ፣ ነቢያት ጋር አትሂዱ። ዝም ብላችሁ እሪ አትበሉ። በቃ አለቀ። በመሰረቱ እግዚአብሔር ካልጠየቃችሁ ማንም ትዝ አይላችሁ፣ ማንንም ትዝ አትሉትም። እና አንደኛው የመግቢያ ፈተና ነው የእግዚአብሔር ዝምታ። አለው ነገር እንዲያብዝቶ ዝም ካለ ጠላቴ ሆይ አለው ነገር እንደዚህ አብዝቶ ዝም ካለ ዮሴፍ ለዓመታት በእስር ቤት ዝምታ ውስጥ እግዚአብሔር ሲያኖረው አላጉረመረመም። 24 ሰዓት አልፈጀም ነገሩ ከታች ወደ ላይ ሲገለባበጥ። መጽሐፍ ሲናገር ዮሴፍን አስቸከሉት ይላል። እግዚአብሔር አምላክ ለካዛ ጠቅላይ ሚኒስትር እያዘጋጀ ደግሞ ከዚህ ይሄ ጠቅላይ ሚኒስትር ደግሞ አንድ ነገር ያደርጋል። የቃል ኪዳኑን ሕዝብ ያንን የያዕቆብን ቤተሰብ ወደ ግብጽ ያስገባል። ከአብርሃም ጋር የተነጋገረውን ያንን ንግግር አካል ያለብሳል። በፕሮግራም ነው እግዚአብሔር እየሰራ ያለው። የእግዚአብሔር እቅድ ዝም ብሎ አጋጣሚ እንዳይመስላችሁ። አሁን የገባችሁበት ሁኔታ ስትገቡ ከእግዚአብሔር እቅድ አምልጣችሁ አይደለም የገባችሁት። የእግዚአብሔር እቅድ በሕይወታችሁ ላይ ጽኑ እንደሆነ የምታምኑ ሰዎች ብቻ አንድ እውነት ነግራችኋለሁ። የእግዚአብሔርን እቅድ የሚበልጥ የትኛውም ምድራዊ ችግር የለም። አሜን ይባላል። ኦኬ። አንደኛው የእግዚአብሔር ዝምታ ለወደፊት ለተዘጋጀው በረከት እጩ መሆናችሁን ማሳያ ነው። የመግቢያ ፈተና ነው የእግዚአብሔር ዝምታ። ሁለተኛው የእምነታችን ማደጊያ ነው። የእግዚአብሔር ዝምታ። ነገሮቻችሁ ወዲያው ያልተመለሰላችሁ ሰዎች፣ ነገሮቻቸው ወዲያው ከተመለሰላቸው ሰዎች ይልቅ በጣም ስትሮንግ እምነት አላችሁ። እምነታችሁ እንዲያድግ ሲፈልግ ነው እግዚአብሔር ዝም የሚላችሁ፣ ጸጥ የሚላችሁ። ታውቃላችሁ በአንደኛ ነገሥት መጽሐፍ ምዕራፍ 18 ላይ ኤልያስ እሳት ከሰማይ እንዲወርድ ሲጠይቅ መጽሐፍ ሲናገር ቆይቶ ወረደ አይልም፣ ወዲያው ነው የወረደው። በዛው ምዕራፍ መጨረሻ ግን ዝናብ ሲጠይቅ እግዚአብሔር ዝም አለ። 7 ጊዜ ነው ያጸለየው ኤልያስን እግዚአብሔር። አንድ ጊዜ ወዲያው መልሶላችሁ፣ ሌላውን ጊዜ ለተደጋጋሚ ጊዜ ሊያጸልያችሁ ይችላል። ሁል ጊዜ እጅ በእጅ የጸሎታችሁ መልስ ላይ መጣ ይችላል። የእግዚአብሔር ዝምታ ግን የእምነታችሁ ማደጊያ ነው። እግዚአብሔር ከነገሩ ይልቅ ነገሩን የምትቀበሉበት እምነታችሁን ይፈልገዋል። እግዚአብሔር አምላክ የሚያስገርመው የሌላችሁ ነገር ወደ መኖር መምጣቱ ሳይሆን እሱን ያመናችሁበት የእምነታችሁ ልክ ነው። ሰዎች በአቋራጭም ሄደው ለነገሮቻቸው መፍትሄ ሊያመጡ ይችላሉ። ምን ያህል ዘላቂና አዋጭ ነው የሚለው እነሱ ያውቃሉ። ግን የምነግራችሁ ነገር ልንገራችሁ። እግዚአብሔር ዝምታው እምነታችሁ ላይ መስራት ፈልጓል ማለት ነው። እምነታችሁ ላይ እግዚአብሔር ኢንቨስት ማድረግ ፈልጓል ማለት ነው። ማለት አንዳንድ ሰው የራሱን የኑሮ ጥያቄ የሚያስመልስ እምነት አለው። ያንዳንዱ ሰው ግን ይገርምሃል የአገርን ኢኮኖሚ የሚደበላልቅ እምነት ያለው ሰው እና አንዳንድ ጊዜ በእናንተ ጥያቄ በኩል የዘር ማንዘሮቻችሁን እግዚአብሔር ነገር ሊመልስ ሲፈልግ የሀገርን እንቆቅልሽ ሊመልስ ወደሚችል የእምነት ደረጃ ከእምነት ወደ እምነት ተብሎ እንደተጻፈ ልክ እንደዛ በአንድ የእምነት ደረጃ ላይ ስታክ እንድታደርጉ አይፈልግም እግዚአብሔር። በአንድ የእምነት ደረጃ ላይ እዛ እንድትቆሙ አይፈልግም እግዚአብሔር። ከፍ እንድትሉ ይፈልጋል። አይ ልክ እንደዛ ባያድነንም እንዳሉ ባያድነንም፣ ይሄ ሌላ የእምነት አይነት ነው። ባያድነንም ባይመልስም፣ ባይሰጠኝም፣ ባይከፍተውም፣ ነገሩ ባይስተካከልም፣ የጠበቅኩት ነገር ባይሆንም እግዚአብሔር የማንም ሰው ጂንስ አስገርሞት አያውቅም። በእግዚአብሔር ዝምታ ውስጥ ያላችሁ ሰዎች እምነታችሁን እግዚአብሔር አምላክ ማክሲማይዝ ሊያደርገው ስለሚፈልግ ነው። መጽሐፍ ሲናገር እንደዚህ ይላል፣ ለሙታን ሕይወትን በሚሰጥ አረ የሌለን እንዳላርገው ባመነበት በአምላክ ፊት አብርሃም 3 ቀን ይስሐቅን ሊሰዋው ሲሄድ ሂኖስ ያምናል ለሙታን ሕይወትን በሚሰጥ የሌለን እንዳላርገው በሚጠራ
አብርሃም እግዚአብሔርን ሲያምነው እንደ ሌሎቹ አይደለም ያምነው። ኢቭን እንደ ሎጥ እንኳን አይደለም ያምነው። ለዚህ ነው አንተ ይሄን ኮሰርክ ይሄን ወስዳለሁ፣ ይሄን ኮሰርክ ይሄን ወስዳለሁ። አሁን ብዙዎቻችሁ ቤት የምትፈልጉ ሰዎች፣ ብዙዎቻችሁ የሆነ ነገር እንዲሳካላችሁ የምትፈልጉ ሰዎች ታንተ ዝም ብሎ አይነት ነገርማ አትመን። ጌታ ይባረክ። አሜን በል።